ሰላም እንዴት ናችሁ? የራስ ኤፌክስ ተማሪዎች ዛሬ ደግሞ በአዲስ ቪዲዮ በአዲስ ክላስ ተመልሰን መጥተናል። በዛሬው ክላሳችን ደግሞ ስለ ቶፕ ዳውን አናሊሲስ የምናይ ይሆናል። ቶፕ ዳውን አናሊሲስ ከዚህ በፊት በትንሹ ስለ ታይም ፍሬም ስናይ የዛኔ አንስተን ነበረ። ዛሬ ደግሞ ቶፕ ዳውን አናሊሲስ ምን ማለት ነው፣ እንዴት አድርገን ታይም ፍሬሞችን በምን አይነት መልኩ መጠቀም እንችላለን የሚለውን ነገር የምናይ ይሆናል። የዛሬው ክላሳችን ስለ ቶፕ ዳውን አናሊሲስ ይሆናል ማለት ነው። ቀጥታ ወደ ክላሳችን እንለፍ። እሺ ወደ ክላሳችን ስንገባ አሁን ያለነው የዩኤስዲ ጂፒዋይ የ4 አወር ታይም ፍሬም ላይ ነው የምንገኘው። ስጀምር ከዴይሊ ወይ 4 አወር ነው የምጀምረው። ይሄኛውን ኢንትሪ ወስጃለሁ። ሴል ኢንትሪ ነበር ያሰርኩት። ዩኤስዲ ጂፒዋይ ላይ ይወርዳል ብዬ ሴል ገብቼ ነበረ። የገባሁትንም ትሬድ ራስ ኤፌክስ ዋናው ቻናል ላይ ፖስት አድርጌው ነበር። አይታችሁት ከሆነ አላውቅም። ያንን የገባሁትን የሴል ትሬድ ምን አይቼ ገባው እንዴት ገባው የሚለውን ነገር ዛሬ ታይም ፍሬሙን እንዴት አያርግ ተጠቅሜ ያንን ሴል ኢንትሪ እንደገባውና እንዴት ፕሮፊት ማግኘት እንደቻልኩኝ ነው ዛሬ ማሳያችሁ። ስለዚህ መጀመሪያ ስጀምር ከ4 አወር ነበር የጀመርኩት። 4 አወር ላይ እዚያ አካባቢ ሬዚስታንስ ዞን ነበረ ማርኬት። አንዴ ተቻርግቶ ተመለሰ፣ ሁለተኛም ደርሶ ተመለሰ። ስለዚህ ይሄ እንደ ሬዚስታንስ ዞን ነው ብዬ እንደ ሬዚስታንስ ወሰርኩት ማለት ነው። ስለዚህ ምን እየጠበቅኩ ነበረ? ማርኬት ይሄንን ዞን የሆነ ያክል መጥቶ ተች ያደርገውና ይመለሳል፣ ወይ ደግሞ በተቃራኒው ይሄንን ብሬክ አድርገውት መጥቶ ቴስት ካደረገው በኋላ ደግሞ ወደ ላይ ይቀጥላል ብዬ ነበር። ሁለት ነገር ስጠብቅ የነበረው። ከዛ በኋላ ምን አደረገ ማርኬት? ይሄንን ሬዚስታንሱን በሆነ ያክል በትንሹም ብሬክ አደረገውና ከዛ በኋላ እዚህ ፓርት ላይ ነበረ ሴል የገባው፣ ይሄ የወረደው ፓርት ላይ ማለት ነው። ከዛ በኋላ የሆነ ያክል ኮረርኩ በኋላ ማርኬት በእንደዚህ አይነት መልኩ ነው የተንቀሳቀሰው ማለት ነው። ስለዚህ ማርኬት የሆነ ያክል ብሬክ አደረገው፣ እንዳልኩት ብሬክ አደረገልኝ። ከዛ እኔ ሴል ኢንትሪ ወሰድኩኝ። ከወረደ በኋላ ማርኬት ድጋሚ ወደ ላይ ወጥቶ ቴስት አድርግቶት ወደ ላይ መሄድ ቀጠለ ማለት ነው። ስለዚህ እንዴት እንዳደረግን አብረን እኔ እዚህ 4 አወር ላይ ሬዚስታንስ ዞን አገኘው። ወደዚህ አርተም እንደመለከት ሬዚስታንስ ላይ ነበረ። ስለዚህ ሁለት ነገር ነበር ሲጠብቅ የነበረው። ማርኬት ይሄንን ብሬክ አድርግቶት መቶ ቴስት ካደረጉ በኋላ ወደ ላይ ይቀጥላል፣ ወይ ደግሞ የሆነ ያክል ብቻ ማርኬት ከፍ ብላ ብቅ ብላ ከዛ ይወርዳል ብዬ ነበር የጠበቁት። ስለዚህ እቺ የምትወርደውን ፓርት ነበር እኔ ለመጠቀም ያሰብኩት። ማርኬት ምን አደረገ? መጥቶ የሆነ ያክል በትንሹ ብሬክ አደረጋት። ከዛ ብሬክ ሲያደርገው 4 አወር ላይ እናየው። ከዛ ቀጥታ ወደ 1 አወር ነው ያወረድኩት። ሀያዎቹ ነበር ብሬክ ያደረገ የነበረው። እዚህ ብሬክ ኦፍ ስትራክቸር የሰራ ማርኬቱ አፕ ትሬንድ ላይ ነበረ። ከዛ ምን ያደረገ ማርኬት መጥቶ እዚህ ጋር ያለችዋን የመጨረሻውን ሀይ መጥቶ ብሬክ አደረጋት። ከዛ ምን አደረገ? ማርኬት ወረደ። ስለዚህ እዚህ ጋር ምን ነበረ? ማርኬት ወደ ጎን ተንቀሳቅሶ ነበር። ስሞል ታይም ፍሬም ላይ ገብታችሁ ብታዩት ወደ ጎን እየሄደ ነበር። ይሄ ባለፈው ክላሳችን ላይ ነው አኩሙሌሽን የሚባል የለ፣ አኩሙሌሽን እያደረገ ነበር። ከዛ ምን አደረገ? ማኒፕሌት አደረገ። እዚህ ጋር የሚታያችሁ ከሆነ ሰፋ አድርገው በደንብ አሁን ይታያል ብዬ አስባለሁ። እዚህ ማርኬት ተናርገው ወደ ጎን ሲሄድ ነበረ። ከዛ እናደረገ ማኒፕሌት አደረጋት። ማኒፕሌት ሲያደርግ ምን አደረገ? ባይ ሳይድ ሊኩዊዲቲ ወሰደልኝ ማለት ነው። ከዛ ምን ቀጣይ መጠበቀው ዲስትሪቢዩት ነው መጠበቀው። ከዛ ምን አደረገ? ማርኬት ዲስትሪቢዩት አደረገ። ከዛ ምን አደረገ? እዚህ ጋር ማርኬት ስትራክቸር ሽፍት ሰጠኝ። እዚህ ጋር ደግሞ ብሬከር ብሎክ ነበረኝ። ከዛ ብሬከር ብሎክ ነው ያወጣው። ብሬከር ብሎክ ታች አድርጎት ይመለሳል ብዬ ነበረ። ከዛ ደግሞ እዚህ ጋር ምን አለ? ሌላ ፌር ቫልዩ ጋፕ ነበረ። ፌር ቫልዩ ጋፕ ጋርም ጠበቅኩት። ስለዚህ ብሬከር ብሎኩም ፌር ቫልዩ ጋፑም ተመሳሳይ ኤሪያ ስላሉ ኢንትሪን ምን ለማድረግ ወሰድኩኝ? እዚህ ብሬከር ብሎኩ ላይ ሴል ለማለት አሰብኩኝ። ከዛ ምን አደረኩ? ብሬከር ብሎኩ ላይ ሴል አደረኩኝ። ስቶፕ ሎስን እዚህ አካባቢ ነበር ያልኩት። ድንገት ፌር ቫልዩ ጋፑን መጥቶ ከሞላው ብዬ ከዛ በኋላ የፉል ቲፒን ምኑ ጋር ያልኩት የ1 አወር ፌር ቫልዩ ጋፕ ነበር። ሌላ እዚህ ጋር ወደ ላይ ሲወጣ ጥሎት ሄደ ፌር ቫልዩ ጋፕ ነበርና ይሄንን ፌር ቫልዩ ጋፕ ሞልቶ ሊመለስ ይችላል ብዬ ስላሰብኩኝ ቲፒን እዚህ የ1 አወሩ ፌር ቫልዩ ጋፕ ጋር አረኩኝ። ከዛ ለዚህ ጋርም ሌላ ስዊንግ ሎ ነበረ። ስዊንግ ሎ እና ስዊንግ ሃይ ያየን ጊዜ የምታስታውሱ ከሆነ እዚህ ጋር ስዊንግ ሎ ነበረ። ስለዚህ እዚህ ስዊንግ ሎ ላይም ማርኬት ድንገት ደርሶ ሊመለስ ይችላል የሚል ሀሳብ ስለነበረኝ እዚህኛው ስዊንግ ሎ ላይ ቲፒዋን ለመውሰድ ይችላል። ስለዚህ እንደዚህ አይነት ሴል ኢንትሪ ለመውሰድ ይችላል ማለት ነው። ስለዚህ ባጭሩ እንደዚህ ነው ቶፕ ዳውን አናሊሲስ ማለት። እኔ አብዛኛው የምጠቀማቸው እነዚህን ብቻ ናቸው። ዴይሊ
4 አወር እና 1 አወር ነው የምጠቀመው። ስለዚህ እኔ የጨረስኩት ይሄኛውን ትሬድ እስከ 1 አወር ባለው ጊዜ ነው። አንዳንዴ ደግሞ ምን አደርጋለሁ ወደ 30 ሚኒትም 50 ሚኒትም ለመጣ እችላለሁ። ግን ይሄኛውን ወደ እስከ 1 አወር ድረስ ስለጨረስኩት ነው። ስለዚህ እናንተ ስትገቡ ቀጣይ ከዚህ በታችም ልትወርዱ ትችላላችሁ ማለት ነው። ከታይም ፍሬም ጀምሮ አሪፍ ነገር እስኪሰጣችሁ ድረስ ወርታች ትወርዳላችሁ። እኔ እስከ 1 አወር ድረስ ነበረ የጨረስኩት። ለዛ ነው ወርታች ወደ 30 ሚኒት ያልወረድኩት። ስለዚህ ስታዩም በእንደዚህ መልኩ ነው። ለምሳሌ አሁን 30 ሚኒት ላይ ገብታችሁ የምታዩት ነገር ይኖራል። ለምሳሌ ፌር ቫልዩ ጋፕ ልትፈልጉ ትችላላችሁ፣ ወይ ብሬከር ብሎክ፣ ኤምኤስኤስ፣ ፌር ቫልዩ ጋፕ እና የተለያዩ ነገሮችን 30 ሚኒት ላይ ሊሰጣችሁ ይችላል። ለምሳሌ አሁን 30 ሚኒት ላይ ስትገቡ እኔ 1 አወር ላይ ያያችሁን ብሬክ ኦፍ ስትራክቸሮች በአሪፍ ያሳያችኋል። አይታችኋል። ብሬክ ኦፍ ስትራክቸር እንደገና ብሬክ ኦፍ ስትራክቸር እዚህ ጋር ያው 1 አወር ላይ የነበረው ፌር ቫልዩ ጋፕ አሁንም ምን አለ 30 ሚኒት ላይ አለ። ስለዚህ የፌር ቫልዩ ጋፑ ሁለቱም ጋር አለ። በደንብ አረጋጋጫ ይሆናችኋል ማለት ነው። ስለዚህ እዚህ ጋር ደግሞ በደንብ ያሳያችኋል ሊኩዊዲቲ የወሰደበትን አኪዩሜት ማኒፑሌት ዲስትሪቢዩት የሚባል ይላል። ማርኬት ምን አደረገ እዚህ ጋር ወደ ጎን ሲንቀሳቀስ ነበር አይታችሁታል አይደል? እዚህ ሬንጅ ነበረ። ከዛ ምን አደረገ ማኒፑሌት አደረገ። 30 ሚኒት ላይ ነው ማየት ትችላላችሁ። ከዛ ቀጣም ነው ዲስትሪቢዩት ነው የምትጠብቁት። ስለዚህ ወርታች መጥቶ ዲስትሪቢዩት አደረገው። ከዛ መጥቶ ቴስት አደረገ። ምን ላይ ነው ቴስት አደረገው? መጥቶ እዚህ ጋር ቀደም ያወጣናት የ1 አወር ብሬከር ብሎክ አለች። ብሬከር ብሎኳን ቴስት አደረገ። ከዛ ምን አደረገ ማርኬት መውረድ ቀጠለ። ቲፒ ዋናችን የቱ ጋር ወሰደን? እዚህ ጋር ስዊንግ ሎ ላይ ወሰደን። ፉል ቲፒ ደግሞ እዚህኛው ፌር ቫልዩ ጋፕ ላይ እንወስዳለን ማለት ነው። 30 ሚኒት ላይ ምንም ካላያችሁ ደግሞ ወደ 50 ሚኒት ዝቅ ማለት ትችላላችሁ ማለት ነው። ግን ከ5 ሚኒት ማለፍ የለባችሁ። ከዴይሊ ሞድ ላይ ባታልፉ ጥሩ ነው፣ ብዙም እንትን እንዳያስቸግራችሁና በእንደዚህ አይነት መልኩ ነው ቶፕ ዳውን አናሊሲስ የምትሰሩትና የታይም ፍሬም ጥቅማቸው ይሄ ነው። በቃ ሞር ሃይ ታይም ፍሬም በሆነ ቁጥር ስትሮንግ ይሆናል ብለናል። ስሞል ታይም ፍሬም ሲሆን ደግሞ ያ ስትሮንግ ነገሩ ዝቅ ብሎ ለኢንትሪ ነው የምንጠቀመው። ስለዚህ ምንድነው ያልኩት እኔ ዴይሊ ላይ ከዴይሊ እስከ 4 አወር ያለው ምንድነው ያልኩት ሰፖርት እና ሬዚስታንሶች ምናምን ነበር ያየሁበት። ከዛ በኋላ 30 ሚኒት ላይ እና 1 አወር ላይ ምናምን ሊኩዊዲቲ ያየው። ስለዚህ ኢንትሪ የወሰድኩት ምን ላይ ነው 30 ሚኒት እና 1 አወር ላይ ነው ማለት ነው። ስለዚህ ስሞል ታይም ፍሬሞችን ለኢንትሪ እንጠቀማቸዋለን ማለት ነው። ሃይ ታይም ፍሬም ደግሞ ለተለያዩ ለሪጀክሽን የለም ሰፖርት እና ሬዚስታንሶችን ለማየት ያገለግለናል ማለት ነው። ስለዚህ ከዚህ በኋላ ስንጠቀም ከ1 አወር ወደ ላይ ያሉት እንዳለ 1 አወር 4 አወር ዴይሊ ዊክሊ መንዝሊ የሚባሉ አሉት። እነሱን ለሰፖርት እና ሬዚስታንስ እናያቸዋለን ማለት ነው። ስሞል ታይም ፍሬም ላይ ሰፖርት እና ሬዚስታንስ እናያለን፣ ግን ሞር እዛ ላይ እናያለን። ከዛ በኋላ ስሞል ታይም ፍሬም ላይ ደግሞ እንደዚህ አይነት ብሬከር ብሎክ፣ ማርኬት ስትራክቸር ሽፍት፣ ሊኩዊዲቲ የሚለውን ነገር እንደገና ቴስት ያደረገበት ፌር ቫልዩ ጋፕ፣ ስዊንግ ሎዎቹ ጋር ቲፒ ዋኔቱ ጋር መውሰድ አለብን የሚለውን ነገር ደግሞ ከ30 ሚኒት በታች ያለውን እንጠቀማለን ማለት ነው። ከ30 ሚኒት በላይ ያለውን ደግሞ ለታይም ፍሬም እንወስዳለን ማለት ነው። የዛሬው ክላሳችን በዚህ ጨርሰናል ማለት ነው። ቶፕ ዳውን አናሊሲስ ማለት ይሄ ነው። ስለዚህ ገብታችሁ ማርኬት ላይ በደንብ ፕራክቲስ አድርጉ። ቶፕ ዳውን አናሊሲሳችሁን አውጡ። እንዴት አድርገን ታይም ፍሬም መጠቀም እንችላለን የሚለውን አብዛኛውን በፕራክቲስ ስለሆነ የሚመጣው በደንብ ተለማመዱት፣ በደንብ ፕራክቲስ አድርጉ። ቀጣይ በሌላ ቪዲዮ በሌላ ክላስ እስከምንገናኝ ድረስ መልካም ክላስ ይሆንላችሁ። ፒስ